ዓለም እንዴት ዋለች? ዛሬስ ምን አዲስ ነገር አለ? ሰላም የኢትዮ አምባ ቤተሰቦች፣ እንኳን ወደ ቻናላችን በደህና መጣችሁ። ዛሬም በዓለምና በሀገራችን የተከሰቱ ትኩስና አዳዲስ ዜናዎችን በአጭርና በዝርዝር እናቀርባለን። አብራችሁን ቆዩ። ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት RSF የ180 ሀገራትን የፕሬስ ነጻነት ሁኔታ በሚመዝንበት ዓለም አቀፍ ዝርዝር ኢትዮጵያ 148ኛ ደረጃን አገኘች። የኢትዮጵያ ጎረቤት ኤርትራ ለሶስተኛ ተከታታይ ጊዜ በዝርዝሩ የመጨረሻውን ደረጃ ይዛለች። ላለፉት 25 ዓመታት ይህን ዝርዝር ሲያወጣ የቆየው የጋዜጠኞች መብት ተሟጋች ድርጅቱ የ2026 የፈረንጆች ዓመት ዝርዝሩን ይፋ ያደረገው ዛሬ ሐሙስ ሚያዝያ 22 2018 ነው። ድርጅቱ በሀገራቱ ያለውን የፕሬስ ነጻነት ጥሩ፣ አጥጋቢ፣ ችግር ያለበት፣ አስቸጋሪና በጣም አሳሳቢ ሲል በ5 መደቦች ከፍሏቸዋል። እንደ RSF ዓመታዊ ዝርዝር ከሆነ ከሳህራ በታች ካሉ 48 ሀገራት ውስጥ በ24ቱ ያለው የዘንድሮ የፕሬስ ነጻነት ሁኔታ አስቸጋሪ በሚባለው መደብ ውስጥ የሚወድቅ ነው። ድርጅቱ ኢትዮጵያን ጨምሮ በ5 የሳህራ በታች ሀገራት ያለው የፕሬስ ነጻነት ሁኔታ በጣም አሳሳቢ እንደሆነ ጠቁሟል። በዚህ ምድብ ውስጥ ከተካተቱት ሀገራት መካከል 3ቱ የኢትዮጵያ ጎረቤቶች ናቸው። በRSF ዝርዝር የመጨረሻው 180ኛ ደረጃ ላይ የተቀመጠችው ኤርትራ፣ 167ኛ ደረጃን የያዘችው ጅቡቲና ከእርሷ በ6 ደረጃ ከፍ ብላ የምትገኘው ሱዳን በሀገራቸው ያለው የፕሬስ ነጻነት ሁኔታ በተመሳሳይ በጣም አሳሳቢ መሆኑን ድርጅቱ አመላክቷል። ኢትዮጵያ እንደ ሁነኛ ስትራቴጂካዊ አጋር የምትቆጥራት የተባበሩት አረብ ኤሚሬት በዚህ መደብ ውስጥ 158ኛ ደረጃን አግኝታለች። የኢትዮጵያ ባላንጣ ተደርጋ የምትወሰደው ግብጽ ከጅቡቲ አንድ ደረጃ ዝቅ ብላ 169ኛ ደረጃ ላይ ተቀምጣለች። ሌተናል ጀነራል ታደሰ ወረደ በክልሉ ጊዜያዊ አስተዳደር የስልጣን ሂደት ላይ ያላቸውን ተቃውሞ አሰሙ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አሁን በክልሉ እየተካሄደ ያለውን የ2012 ምክር ቤት ወደፊት የማምጣት አሰራርና የስልጣን ሽግግር ሂደት በጽኑ ተቃወሙ። ጀነራሉ ከሪዮት ሚዲያ ጋር በነበራቸው ቆይታ እየተካሄደ ያለው ሂደት ህዝቡን የሚያቀራርብ ሳይሆን ከፋፋይ መሆኑን በመጥቀስ ስልጣንን ብቻ ለመያዝ የሚደረግ ሩጫ ትክክል አይደለም ሲሉ አስታውቀዋል። ፓርቲያዊ አቋም እንደሌላቸው የገለጹት ጀነራሉ አሁን ያለው አካሄድ ችግሮችን መፍታት እንደማይችል ጠቅሰው በዚህ መንገድ ለሚካሄድ የስልጣን ርክክብ እውቅና እንደማይሰጡና እንደማይቀበሉትም በግልጽ አስታውቀዋል። በትናንትናው ዕለት ሚያዝያ 21 2018 ከረፋዱ 4 ሰዓት አካባቢ በሱዳን ድንበር ቤኒሻንጉል ጉሙዝ ክልል ኩርሙክ በተፈጸመ ጥቃት ለጊዜው ቁጥራቸው በውል ያልታወቀ ሰዎች እንደሞቱና እንደቆሰሉ የደረሰ መረጃ ያመለክታል። ጥቃቱን ማን እንደፈጸመው እስካሁን ኃላፊነት የወሰደ ኃይል ባይኖርም በአካባቢው ካለው ነባራዊ ሁኔታ አንጻር ጥቃቱን የፈጸመው የሱዳን መንግስት እንደሆነ የአካባቢው ነዋሪዎች ገልጸውልናል። የሱዳን ወታደራዊ መንግስትን ለመጣል እየተዋጋ የሚገኘው የሱዳን ፈጥኖ ደራሽ ጦር በኩርሙክና አካባቢው እንቅስቃሴ እያደረገ መሆኑን የሱዳን መንግስት በተደጋጋሚ ክስ ማቅረቡ ይታወሳል። ጥቃቱ የተፈጸመው 3 ጊዜ ሲሆን አንዱ ክሊኒኩ አካባቢ ሲሆን ሌላኛው ደግሞ ካምፑ አካባቢ ነው ብለዋል። አብዛኞቹ ጥቃቱ የተፈጸመው በድሮን ነው ቢሉም ጥቃቱ የተፈጸመው በሮኬት እንደሆነ ገልጸዋል። ዕለታዊዎቹን አዲስ ዘመንና ዘኢትዮጵያን ሄራልድ ጋዜጦች የሚያሳትመው የኢትዮጵያ ፕሬስ ድርጅት በበላይነት ለሚመራው የስራ አመራር ቦርድ 9 አዲስ አባላትን በዛሬው ዕለት ሾሙ። በፕሬስ ድርጅት የስራ አመራር ቦርድ አባልነት ለ3 ተከታታይ ጊዜያት ተሾመው የነበሩት ዲያቆን ዳንኤል ክብረት በአሁኑ ሹመት ሳይካተቱ ቀርተዋል። ኢትዮጵያ ፕሬስ ድርጅትን እንደገና ለማቋቋም በ2011 ዓ.ም የወጣው አዋጅ የተቋሙ ቦርድ አባላት በመንግስት አቅራቢነት በህዝብ ተወካዮች ምክር ቤት እንደሚሾሙም ይደነግጋል። በዚህ መሰረት ጠቅላይ ሚኒስትር አብይ አህመድ የ9 ቦርድ አባላትን የያዘ ደብዳቤ ትላንት ረቡዕ ሚያዝያ 21 2018 ለፓርላማ መላካቸውን ኢትዮጵያን ኢንሳይደር ዘግባለች። የድርጅቱ የስራ አመራር ቦርድ የመንግስት ፖሊሲዎች፣ ስትራቴጂዎች፣ ህጎችና መመሪያዎች ለህዝቡ በወቅቱ መተላለፋቸውን የማረጋገጥ ኃላፊነት በተቋሙ መቋቋሚያ አዋጅ ተጥሎበታል። ድርጅቱ የሚያሳትማቸውን ጋዜጦች፣ መጽሔቶችና የኢንተርኔት ጽሑፎች ይዘት መገምገም፣ ስለሚሻሻልበት ሁኔታም ሀሳብ ማቅረብ ለቦርዱ በአዋጅ ከተሰጡት ኃላፊነቶች መካከል ናቸው። የህዝብ ጋዜጦችን፣ መጽሔቶችንና ልዩ ልዩ ጽሑፎችን በኢትዮጵያ ቋንቋዎች የማዘጋጀት ማሳተምና በመላ ሀገሪቱ ማሰራጨት ኃላፊነት የተጣለበት የፕሬስ ድርጅት የስራ አመራር ቦርድን በሰብሳቢነት እንዲመሩ በዛሬው ዕለት የተሾሙት ወይዘሮ ብሌን ማሞ ናቸው። ወይዘሮ ብሌን ሆርን ሪቪው የተሰኘ መገናኛ ብዙሃንን ከጥቅምት 2017 ጀምሮ በስራ አስፈጻሚ ዳይሬክተርነት ሲመሩ የቆዩ ናቸው። በደቡብ አፍሪካ የኢትዮጵያውያንን የደህንነት ስጋት ተባብሷል ተባለ። በደቡብ አፍሪካ የሚኖሩ ኢትዮጵያውያን በከፍተኛ የደህንነት ስጋት ውስጥ መሆናቸውም ተገለጸ። በ24 ሰዓታት ውስጥ ብቻ 4 ዜጎች መገደላቸውን ተከትሎ ጥቃቱና የንብረት ዘረፋው እየባሰ መምጣቱም ተሰምቷል። ጉዳዩ የደረሰባቸው ወገኖች የኢትዮጵያ መንግስት በአስቸኳይ ዲፕሎማሲያዊ መፍትሄ እንዲፈልግላቸው ጥሪ አቅርበዋል።
52 የኢራን መርከቦች የአሜሪካን ክልከላ ጥሰው ማለፋቸው ተሰምቷል። ፋርስ የዜና ወኪል እንደዘገበው ባለፉት 72 ሰዓታት ውስጥ 31 የነዳጅና 21 የጭነት መርከቦችን የያዘ 52 የኢራን መርከቦች በአሜሪካ የተጣለባቸውን የውሃ ክልል ክልከላ ጥሰው አልፈዋል። ይህም ክስተት በኢራን በአሜሪካና በእስራኤል መካከል ባለው የውትድርና ውጥረት እንዲሁም በፓኪስታን አደራዳሪነት በተደረሰው የተኩስ አቁም ስምምነት መካከል መፈጸሙ ተገልጿል። ምንም እንኳን በኢስላማባድ የተደረጉት የድርድር ሙከራዎች ስምምነት ላይ ባይደረሱም በፕሬዝዳንት ዶናልድ ትራምፕ መመሪያ የተኩስ አቁሙ መራዘሙ ይታወሳል። ዛሬ ያቀረብነው ትኩስ ዜና በዚህ ያበቃል። ከመጀመሪያው እስከ መጨረሻው አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ይህንን ቪዲዮ ከወደዱት ላይክ ያድርጉ፣ ለጓደኞቹ ሼር በማድረግ መረጃውንም ያስፋፉ። አሁንም ኢትዮ አምባን ካልተቀላቀላችሁ ሰብስክራይብ በማድረግ ቀጣይ ትኩስ ዜናዎችን ሳያመልጣችሁ ይከታተሉ። በሚቀጥለው ቪዲዮ እስከምንገናኝ በሰላም ይቆዩ።